በድጋሚ እንዴት ውላችኋል ተመልካቾች? 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የዜና ኢትዮጵያ ቆይታችን በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ እንቆያለን። አበይት ጉዳዮችን እናስቀድም። የአውሮፓ ህብረትና አጋር ሀገራት የሰባተኛውን ጠቅላላ ምርጫ ሂደት አደነቁ። በሌላ መልኩ የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ቡድን ሰባተኛው ጠቅላላ ምርጫ ስኬታማ እንደነበር አስታውቋል። ሰባተኛው ጠቅላላ ምርጫ ዜጎች ጠንካራ ሀገረ መንግስት ለመገንባትና ለዲሞክራሲ ግንባታ ሂደት ያላቸውን ቁርጠኝነት ያሳዩበት ነው። ግንቦት 24 የተካሄደውን ምርጫ ለማደናቀፍ የተደረጉ ጥረቶች በማህበረሰቡና በሌሎች የጋራ ትብብር እንዲከሽፉ ተደረገ። ከውጪ በመካከለኛው ምስራቅ እየተደረገ ያለው ድርድር ባልተቋረጠበት ሁኔታ አሜሪካና ኢራን እርስ በርስ ጥቃት ፈጽመዋል። ከስፖርት አፍን በመለያ ሸፍኖ የሚያወራ ተጫዋች ላይ ቀይ ካርድ እንደሚሰጥ ተገለጸ። የሚሉት የ7 ሰዓት አበይት ጉዳዮቻችን ናቸው። መታሰቢያ ደረጃ ዜናዎችን እየመራው ቆይታ አደርጋለሁ። አብራችሁን ሁኑ። የአውሮፓ ህብረትና አጋር ሀገራት የሰባተኛውን ጠቅላላ ምርጫ ሂደት አደነቁ። የአውሮፓ ህብረት አባል ሀገራት ካናዳ፣ ኖርዌይና ስዊዘርላንድ በጋራ ባወጡት መግለጫ ግንቦት 24 2018 ዓ.ም የተካሄደውን ሰባተኛውን ጠቅላላ ምርጫ አድንቀዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለእጩዎችና ለሲቪል ማህበራት ለምርጫው ስኬት ላበረከቱት አስተዋጽኦ እንዲሁም ለአፍሪካ ህብረትና ለኢጋድ የምርጫ ታዛቢነት ሚናም እውቅና ሰጥተዋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ቡድን ሰባተኛው ጠቅላላ ምርጫ ስኬታማ እንደነበር አስታወቀ። ምርጫው ኢትዮጵያ ወደ ዲሞክራሲያዊ ስርዓት ግንባታ የምታደርገው ጉዞ ትልቅ እርምጃ እንደሆነም ጠቁሟል። ኢትዮጵያ ያደረገችው ጠቅላላ ምርጫ በዲጂታል ስርዓት የታገዘ መሆኑ ወደ ዲጂታላይዜሽን ለሚደረገው ሽግግር መሰረት የጣለ ስለመሆኑም ጠቁሟል። የመንግስት ቁርጠኝነት የታየበት፣ የህዝብ ተሳትፎ በጉልህ የተገለጸበት እንደነበረም ነው ያነሳው። የታዛቢዎች ቡድኑ ከቅድመ ምርጫ እስከ ምርጫ ሰዓትና ድህረ ምርጫ ያሉ ኩነቶችን መታዘቡን ጠቁሟል። ቡድኑ በዲሞክራሲያዊ ስርዓት ግንባታ ያለውን አበርክቶ በሚገባ የተረዳበት፣ በትዕግስትና በቁርጠኝነት የአንድ ድምፅን ዋጋ የተረዳ መራጭ መኖሩን ስለመታዘቡም ገልጿል። ይህንኑ መግለጫ ሲከታተል የቆየው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ውለሃል? ድጋሚ ነው የተገናኘ ነው። ቀደም ሲል መግለጫ መሰጠቱ ይታወቃልና በመግለጫው ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? ሪፖርቱ ጠቅለል ሲል ምን ገጽታ አለው? በጣም አድርጌ አመሰግናለሁ። እንግዲህ ዛሬ የኢጋድና የአፍሪካ ህብረት የምርጫ ታዛቢ ቡድኖች ናቸው እንግዲህ በጋራ ሆነው ይህንን መግለጫ የሰጡት። እንግዲህ ይህንን ምርጫ ከድህረ ምርጫ ጀምሮ
ትዝብታቸውን በዚህ ምርጫ ላይ በመታዘብ ደረጃ ሲሳተፉ እንደነበር ጭምር አንስተዋል። እንግዲህ ድህረ ምርጫ በተለይ ኢትዮጵያ የሰራቻቸው በርካታ ስራዎች እንዳለ አንስተዋል። በተለይ የመራጮች ምዝገባ በዲጂታል መንገድ መሆኑ ከዛ ባሻገር ደግሞ ኢቭን የተመራጮች ምዝገባ ራሱ ወደ ዲጂታል ስርዓት መምጣቱ በተለይ ይህንን ሂደት በጣም ቀልጣፋ ከማድረግ ረገድ በጣም ወሳኝ የሚባል እርምጃ ስለመሆኑ አንስተዋል። እንግዲህ ከዚህ በተጨማሪ ደግሞ በተለይ የዲሞክራሲ ስርዓት አንዱ ማሳያ ተደርጎ ሊወሰድ የሚችለው ዜጎች በምርጫ ሂደት ውስጥ በፍትሃዊነት መሳተፋቸው ነው። ይህንን ደግሞ ለማድረግ ደግሞ ቅድመ ምርጫ ላይ የሚሰሩ ስራዎች ወሳኝ ናቸው። ከነዚህ መካከል ደግሞ የመራጮች ትምህርት አንዱ ነው። ይህንን በማድረግ ረገድ ደግሞ ኢትዮጵያ እጅግ በጣም የሚመሰገን እጅግ በጣም ለሌሎች ሀገራት ጭምር ተሞክሮ የሚሆን ስራዎች እንደ ሰራች ጭምር ተነስቷል። ከዛ ባሻገር ደግሞ ከመራጮች ትምህርት ደግሞ ባሻገር ደግሞ መራጮች ይበጀኛል የሚሉትን እንዲመርጡ ደግሞ ሀሳብ ወደ እነሱ ሊመጣ ይገባልና ፍትሃዊ የሆነ የሚዲያ ወይም ደግሞ የአየር ሰዓት ድልድልን ከማድረግ ጀምሮ ፓርቲዎች ያላቸውን ሀሳብ ወደ ህዝብ እንዲያደርሱና ህዝብ በዚህ ውስጥ ደግሞ ይበጀኛል የሚለውን እንዲመርጥ ደግሞ ከማስቻል አኳያ የተሰሩ ስራዎች በጣም አመርቂ መሆናቸውን ጭምር አንስቷል። ይህም እንግዲህ በተለይ በምርጫው እለት ደግሞ በስፋት እንደታየ ጭምር ነው የገለጹት። ምክንያቱም ይህን ሀሳብ የተረዳ መራጭ እንግዲህ በሌሎች ሀገራት ጭምር ያልተለመደ ከሌሊት ጀምሮ በምርጫ ሂደቱ ለመሳተፍ ድምጹን ለመስጠት ሰፋፊ ረጃጅም ሰልፎችን ጭምር በትዕግስት ሲጠባበቅ የነበረበት ጭምር እንደሆነ አንስተዋል። ይህ እንግዲህ በተለይ ኢትዮጵያውያን በዲሞክራሲ ስርዓት ግንባታ ውስጥ ምርጫ ያለውን አበርክቶ ያለውን ሚና በጉል የተረዱበት እንደሆነ ጭምር እንደሚያሳይ ጭምር ነው የተነሳው። ከዛ ባሻገር እንግዲህ በተለይ በምርጫ እለት የነበሩ ሁነቶች ምን ያህል ኢትዮጵያ ለሀገረ መንግስት ግንባታ የሰጠችውን ትኩረት የሚያሳይ ዜጎቿ ምን ያህል በዚህ ውስጥ የራሳቸውን አበርክቶ ወይም የራሳቸውን ድርሻ ለመወጣት ያላቸውን ጉጉት ጭምር ያሳዩበት እንደሆነ ነው ያነሱት። ለዚህም እንደ ማሳያ የተጠቀሱ ነጥቦች አሉ። አንደኛው እንግዲህ የጸጥታ አካላት በዚህ ውስጥ የነበራቸው ሚና ነው። ገለልተኛ በመሆን የምርጫውን ሂደት ሰላማዊ እንዲሆን በማድረግ ረገድ በምርጫ ጣቢያዎች የነበራቸው ሁነት ጭምር በሰፊው ሁለቱም ታዛቢ ቡድኖች ያደነቁት ጭምር ነው። ከዛ በተረፈ የመንግስት ቁርጠኝነትን በዚህ ውስጥ የተገለጸበት ነው። ምክንያቱም እንደ ሀገር እንግዲህ ዜጎች ፍትሃዊና ዲሞክራሲያዊ በሆነ መንገድ ድምጻቸውን እንዲሰጡ ዘርፈ ብዙ ስራዎች ሲሰሩ ቆይተዋል። ይህም እንግዲህ በምርጫው ዕለት ደግሞ በተለይ ገለልተኛና ፍትሃዊ የሆነ ምርጫ እንዲደረግ ከማድረግ ረገድ የራሱን የሆነ አስተዋጽኦ እንዳበረከተ ጭምር አንስተዋል። የምርጫው ሰዓት ሲራዘምም ጭምር የነበሩ ሁነቶች ለዚህ እንደ ትልቅ ማሳያ ስለመሆናቸው አንስተዋል። በተለይ መራጮች በዛ ቦታ ላይ በምርጫ ሂደት ውስጥ ሲሳተፉ እንዳይደክማቸው ወንበሮች ጭምር ተዘጋጅቶላቸው በዚህ ምርጫ ሂደት ውስጥ ተሳትፎ እንዲያደርጉ ጭምር የተደረገበት ነው። እንግዲህ ዜጎችም ያለ መሰልቸት ያለ ድካም ድምጻቸውን ለመስጠት ያደረጉት መጠበቅም ጭምር በዚህ ውስጥ በጎልህ ሊነሳ እንደሚችል አንስተዋል። ከዛ ባሻገር እንግዲህ በተለይ በምርጫ ጣቢያዎች ውስጥ የነበረው የምርጫ አስፈጻሚዎች ዲሲፕሊን ጭምር በዚህ ውስጥ ተወድሷል። እንግዲህ ይህ ሁነት እንዳለ ሆኖ ደግሞ እንደ አፍሪካ ህብረት የታዛቢዎች ቡድንም እንደ ኢጋድም ከተነሱ ነገሮች መካከል አንደኛው ምክክሮች ያስፈልጋሉ፣ ሰፋፊ ምክክሮች ሊደረጉ ይገባል የሚል ነገር አንስተዋል። ይህንን እንግዲህ ኢትዮጵያ ቀድማ ተረድታ ሀገራዊ ምክክር ኮሚሽኑ እንግዲህ በርካታ ስራዎችን ሲሰራ ቆይቷል። እንግዲህ ምክክሩ ሊደረግ ደግሞ በጣም ጥቂት ጊዜያት ቀርተዋል። አጀንዳ የመለየት ስራው ተሰርቷልና በጣም ረጅም ርቀት ኢትዮጵያ በተለይ የዲሞክራሲ ስርዓት ግንባታን ከማጽናት አኳያ በጣም ረጅም ርቀት ተጉዛለች። እንግዲህ በዚህ ውስጥ የአፍሪካ ህብረት ታዛቢ ቡድንን ሲመሩ የነበሩት የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ በተለይ ኢትዮጵያ ልትኮሩ ይገባቸዋል የሚል ሀሳብን አንስተዋል። እንደ ሀገር ገለልተኛ የሆነ የማንም ተጽዕኖ የሌለበት አፍሪካውያን ለራሳቸው አፍሪካውያን መቆም እንደሚችሉ ጭምር የታየበት ምርጫ እንደሆነ ጭምር አንስተዋል። አፍሪካውያን ታዛቢ ቡድኖች የነበሩበት፣ ኢትዮጵያን ታዛቢ የሲቪል ማህበረሰብ ተቋማት የነበሩበት፣ ከዛ ባሻገር ደግሞ ፍትሃዊ የነበረ እጅግ በጣም በተለይ ወደፊት ለሚደረገው የዲሞክራሲ ጉዞ እንደ አፍሪካ ምሳሌ የሚሆን እርምጃን ተራምዳለች የሚል ሀሳብን አንስተዋል። ለሳቱ ያሉ መረጃዎች እነዚህን ይመስላሉ። ሳምሶን እናመሰግናለን ስለ መረጃዎቹ። እኛ እዛ ቁጭ ብለን ዶክተር ነን ፕሮፌሰር ነን እያልን ስናወራ ስለ ሀገሪቷ የምናውቀው ችግርም ሆነ ስለ ሀገሪቷ ዕጣ ፈንታም ሆነ ወደፊት የሚያስፈልጋትንም አናቅም። እኛ ዝም ብለን ነው የምናወራው። ምርጫ ቦርድ ምንም እርምጃ እንዳልወሰደባቸው አድርጎ የነሱ ትርክት የመገንቢያና መኪናህን ቁልፍ ውስጥ ለመደበቅ የምታደርገው የህዝብን ማክበር ያስፈልጋል። የፖለቲካ ፍላጎት የተጫናቸው ግን ደግሞ ስማቸው የሰብአዊ ተቋማትና ተሟጋቾች የሚል ታፔላ የለጠፉም አሉ። ልካቸው ነግሬያቸዋለሁ።
ስለዚህ ተቋቁመናል ማለት ነው። በሀገር ውስጥ ያለ የትጥቅ እንቅስቃሴን የማደራጀት የማስታጠቅ በቀለብን በቀላሃም የመደገፍ እንቅስቃሴ ራሱን በራሱ አስተዳድሮ የራሱን ዕጣ ፋንታ ለመወሰን ሲያደርግ ለነሱ ትልቅ ፍርሃትና ትልቅ ጭንቀት ነው የሚፈጥረው። ሙግቱ ያለው ምርጫ መደረግ አለበት በሚል እንጂ ምርጫ እንዳይደረግ በሚል አይደለም። የህዝብ ውክልና የህዝብ ውግንና ማይነው የነሱ ሀሳብ ምንድነው? እኛ ጣታችንን ሚዛኑ ላይ አድርገን የምንፈልገውን ማስመረጥ እንችላለን የሚል ነው። ብቸኛው ምንጫችን ምርጫ ቦርድ መሆን የለበትም ወይ? መስማት ያለብን እነዚህ ተቋማት ምን ይላሉ ነው። አፍሪካ ውስጥ የሚደረገውን ምርጫ መዝነው መትረው ትክክል ነው ትክክል አይደለም ፍትሃዊ ነው የሚለው እነሱ ብቻ ናቸው፣ ሌላ ሊሆን አይችልም። ሰባተኛው ጠቅላላ ምርጫ ዜጎች ጠንካራ ሀገረ መንግስት ለመገንባትና ለዲሞክራሲ ግንባታ ሂደት ያላቸውን ቁርጠኝነት ያሳዩበት ነው። ዜጎች ከሌሊት እስከ ሌሊት ድምጽ በመስጠት ምርጫው በስኬት እንዲከናወን አሻራቸውን አስቀምጠዋል። ሙሉ ግርማይ ሂደቱን መለስ ብሎ ያስታውሰናል። ማለዳው ገና ሳይቀድ ንጋት ብርሃኑ ሳይተካ ጽልመቱንም ቀደው የወጡ ዜጎች በየምርጫው ጣቢያው ተሰልፈዋል። የጠዋቱ ውርጭና ቅዝቃዜ የቀትሩ ንዳድ ፀሐይም ሆነ ከባዱ ዝናብ አልበገራቸው። ዜጎች ቁርስ አይበግራቸው ጎ ከመቅደዱና የምርጫ ጣቢያዎች ከመከፈታቸው በፊት በየምድብ ስፍራው በመድረስ ረጃጅም ሰልፎችን በትዕግስት አስተናግደዋል። ይህ ከሌሊት እስከ ሌሊት በድካም መቆ የሁሉ ለግል ጥቅም አልነበረም። ይልቁንም የነገዋን ኢትዮጵያ ለማጽናት ጠንካራና የማይናወጥ ሀገረ መንግስት ለመገንባት በልባቸው ውስጥ ከላቀው ጽኑ ህልም የመነጨ እንጂ። በምርጫው ዕለት የኢትዮጵያ ህዝብ ድምፁ እንዳይባክንና ሉዓላዊ መብቱን ለመጠቀም ያሳየው ብስለትና ቁርጠኝነት ሀገሩን ለማጽናት የከፈለው ታላቅ የዜግነት መስዋዕትነት ሆኖ በታሪክ መዝገብ ላይ ሰፍሯል። ምርጫ ተራ ሁነት ሳይሆን የሀገር ዕጣ ፈንታ በራስ እጅ የመወሰኛ ታላቅ ዕድልም ጭምር ነው። ህዝቡ በአጠቃላይ ስታየው ይሄ ዲሞክራሲ እንዲያብብ ሰላም እንዲሰፍን በድምፁ የመረጠውን መንግስት እንዲመራው ሲያደርግ የነበረው እንቅስቃሴ የህዝቡ ትዕግስት በጣም እኔ ሳላደንቀው ማላልፍ ነው። ብርድ በፀሐይ ሳይበግረው እስከ ምሽቱ የነበረው ነገር ላይ የነበረ ነገር ነው። ህዝቡ ግን እንደ መላው እንደ ነዋሪ እንደ አካባቢና እንደ ኢትዮጵያ የኢትዮጵያን ማህበረሰብ በነቂስ ወጥቶ ምርጫውን ኢትዮጵያ ትመርጣለች የሚለው ነገር ለዓለም አስመስክረዋል። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ ላይና ታች ሰልፍ ነበረ። በጣም ደስ የሚል ነው። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው መርጫ የሄድኩት። ይህ ታሪካዊ ክስተት ያረጋገጠው አንድ ትልቅ እውነት አለ። የአንድ ሀገር ህልውናና ጥንካሬ መሰረቱ የህዝብ አንድነት፣ ትብብርና ቁርጠኝነት መሆኑን ነው። ሰኞ ዕለት መላው ኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ያሳየው ታሪካዊ ተሳትፎም የዚህ እውነት ሕያው ምስክር ነው። በኢትዮጵያ ዲሞክራሲ ተቋማት ግንባታና ታማኝነትን ለማረጋገጥ የተከናወነው ተግባር ዛሬ ተጨባጭ ፍሬ አፍርቷል። ዜጎች የራሳቸውን ፍላጎት በራሳቸው ለመወሰን ያሳዩት ከፍተኛ ተሳትፎም በምርጫው ስኬት ላይ ያሳረፉት የማይተካ አሻራቸውን ህዝቡ ፍላጎቱን በምርጫ ካርዱ መግለጹ የዲሞክራሲ ባህል ከቃል ባለፈ ወደ ተግባር የተሸጋገረ ለመምጣቱ ትልቅ ማሳያ ነው። ይህ ምርጫ እውነት ስልጣን የህዝቡ ነው የሚለው መርህ መሬት የረገጠበትና ዜጎች በከፍተኛ ተነሳሽነት መብታቸውን በተግባር ሲጠቀሙ የታየበት ዕለት ነው። ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች በመታዘብ ላይ በቦታው ተገኝተው ታዝበዋል። በዓለም አቀፍ ደረጃ የመጡ የዓለም አቀፍ ታዛቢዎች መጥተው የአፍሪካ ህብረትና የኢጋድ ታዛቢዎች የምርጫ ሂደታችንን ከድምጽ መስጫ ቀን የመጀመሪያ ሰዓት መጀመር ጀምሮ ታዝበው አይተዋል። ሰዎች በሰላም በአብዛኛው በሚባል በጸጥታ ችግር ሳይገጥማቸው በሰላም ረጅም ሰልፎችን በትዕግስት ጠብቀው በፀሐይ በጨለማ በብርድ ጠብቀው ድምጻቸውን ሰጥተዋል። ይሄ የምርጫው በጥሩ ሁኔታ መሳካት መለኪያዎቹ ናቸው። ሰባተኛው ጠቅላላ ምርጫ የታየው ታሪካዊ ክስተት ኢትዮጵያ መመረጧን ብቻ ሳይሆን በልጆቿ መጽናቷንና ወደፊት መራመዷን ጭምር ያበሰረ የምስራች ነው። የህዝብ ስልጣን ባለቤትነት የሚረጋገጠው በዚህ መልኩ በካርድ በሚሰጥ ድምፅና በሚታይ ቁርጠኝነት ነው። የህዝብ ያሳየው ታላቅ የሀገር ፍቅር የነገዋን የበለጸገች ኢትዮጵያን ለመገንባት መተኪያ የሌለው ስንቅ ነው። ይህ በህዝቡ ዘንድ የታየው ፖለቲካዊ ብስለት የሰላምና የሀገር ወዳድነት መገለጫ ዜጎች ለነገዋ ኢትዮጵያን ጠንካራ ዲሞክራሲያዊ መሰረት ለመጣል ያላቸውን
የላቀ ፍላጎት በግልጽ ያሳዩበት ታሪካዊ አጋጣሚ ሆኖ የሚኖር ነው። ኢትዮጵያ ያከናወነችው 7ኛው ጠቅላላ ምርጫ አጠቃላይ ሂደቱ ስኬታማ እንደነበር የአፍሪካ ህብረትና ኢጋድ የምርጫ ታዛቢዎች በቆይታቸው አስታወቁ። ምርጫው ዜጎች ኢትዮጵያ ወደ ዲሞክራሲያዊ ስርዓት ግንባታ የምታደርገው ጉዞ ትልቅ እርምጃ እንደሆነም የታዛቢ ቡድኑ ጠቁመዋል። ኢትዮጵያ ያደረገችው ጠቅላላ ምርጫ በዲጂታል ስርዓት የታገዘ መሆኑ ወደ ዲጂታላይዜሽን ለሚደረገው መንገድ መሰረት የጣለ መሆኑንም ታዛቢዎቹ ጠቁመዋል። በሁሉም አካባቢዎች በተለይ ለሁሉም ኢትዮጵያውያን ተደራሽ ይሆን ዘንድ በቴክኖሎጂ የታገዘ ብሎም ሁሉንም አሳታፊና አካታች እንዲሆን የተሰሩ ስራዎች የሚደነቁና ለምርጫው ስኬታማነት የበኩላቸውን እንዲወጡ አስችሏል። በድምፅ አሰጣጥ ሂደቱ ደግሞ መራጩ የህብረተሰብ ክፍል በተለይ ግንዛቤ እንዲያገኝ የተደረገበት አካሄድ፣ ትምህርት ለመስጠት የተሰሩ ስራዎች፣ መገናኛ ብዙሃን ለፓርቲዎች የሰጡት የአየር ሰዓት ድልድል አሳታፊነትን ለማረጋገጥ የተሰሩ ስራዎች ስለመሆናቸው ኢጋድ እውቅና ይሰጣል። ዓለም አቀፉ ማህበረሰብ ደግሞ ኢትዮጵያውያን ለገጠሟቸው ችግሮች ራሳቸው መፍትሄ እንዲሰጡና የውስጥ ጉዳያቸውን በራሳቸው እንዲፈቱ እድል ሊሰጥ ይገባል። ምርጫው ሰላማዊ እንዲሆን ደግሞ በምርጫው ለተሳተፉ ሁሉም አካላት ለተጫወቱት ሚና ኢጋድ አድናቆቱንም ይገልጻል። የምርጫ ሂደቱ የመንግስት ቁርጠኝነት፣ የህዝብ ተሳትፎ እንዲሁም የአስፈጻሚ አካላት የተናበበ ትብብር የታየበት እንደነበርም ተገልጿል። ከቅድመ ምርጫ እስከ ድህረ ምርጫ ያሉ ክነቶችን መታዘባቸውን የገለጹት ታዛቢዎቹ ምራጩ ማህበረሰብም ድምፁ ለሀገረ መንግስት ግንባታ ያለውን አቅም መረዳቱን ያሳየበት እንደነበርም ጠቁመዋል። ኢትዮጵያውያን በ7ኛው ጠቅላላ ምርጫ ልክ እንደ አድዋ ሁሉ ሉዓላዊነታቸውንና ነጻነታቸውን በዚህ ምርጫ ላይ አሳይተውበታልም ብለዋል። ዛሬ ኢትዮጵያውያን በራሳቸው መኩራት ያለባቸው ቀን ነው። ዛሬ ኢትዮጵያውያን ቅኝ ግዛትን እምቢ ብለው በአንድነት የተስማሙበትን ዳግም የሚያስታውሱበትና በዲሞክራሲያዊና ሰላማዊ መንገድ ምርጫ የመረጡበት ቀን ነው። ኢትዮጵያውያን የተባበሩና በፍጹም በቀኝ ያልተገዙ ናቸው የሚለውን ልትረሱት አይገባም። ታዲያ ይህች ሀገር እንደዚህ ያሉ ታሪኮችን ተጠቅማ በዜጎች መካከል ሰላማዊ ንግግርና ውይይት ማድረግ ይጠበቅባታል። የኢትዮጵያ አንድነት ለመላው አፍሪካውያን ተስፋ ነውና ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ወሳኝ ናቸው ብላ የምታምነው ኢትዮጵያ ሁሉንም አካታች የሆነ አንድነት ያስፈልጋል የምትለው ኢትዮጵያ አሁን ያለውን ትውልድና የሚመጣውን ትውልድ ወደ ሰላምና ብልጽግና የመምራት አቅም እንዳላት አምናለሁ። should take advantage of this moment to move and further deepen political and social dialogue. ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። 7ኛው ጠቅላላ ምርጫ ላይ የተመሰረቱ ዘገባዎቻችንን ማጋራታችንን እንቀጥላለን። አሁን ግን ወደ አንድ ሌላ ጉዳይ እንወሰዳችሁ። ትላንት በጠቅላይ ሚኒስትር አብይ አህመድ ተመርቆ ለሕዝብ ክፍት የተደረገው ቀጨኔ ወንዝ ዳርቻ ልማት ፕሮጀክት ከቆሻሻ መጣያነትና ከደህንነት ስጋት ወጥቶ አሁን ላይ ውብ፣ ዘመናዊና ለነዋሪዎች ምቹ መዝናኛ መሆን ችሏል። ይህ በሀገር ውስጥ ባለሙያዎች የተገነባው ግዙፍና ማራኪ ፕሮጀክት በአሁኑ ሰዓት ምን ይመስላል? ምን አይነት አስደናቂ መሰረተ ልማቶችንስ አካቷል? የሚለውን ጉዳይ በቆይታችን ልናጋራችሁ ነው። በዚህ ስፍራ ላይ የምትገኘው ባልደረባችን ሂሩት እምቢያለ ተጨማሪ መረጃዎችን ምልከታዋን አካታ ልታጋራን በቀጥታ መስመራችን ላይ ተገኝታለች። ሂሩት እንዴት ውለሻል? ባለሽበት ስፍራ የተመለከትሽውን ነገር ንገሪን። በተለይ ከታደሰ በኋላ ያለው ልዩነት በምን መልኩ ይገለጻል? አመሰግናለሁ መታሰቢያ። ቀደም ሲል አንቺም እንደገለጽሽው እኔ አሁን የሚገኘው በዚህ በአዲስ አበባ ከተማ አስተዳደር ከቀጨኔ ወንዝ ዳርቻ ልማት ፕሮጀክት ላይ ነው። እንደሚታወቀው ከቅርብ ጊዜ ወዲህ እንግዲህ በመንግስት ሀገራዊ ፕሮጀክቶች ግዙፍ የሆኑ ትላልቅ ሀገራዊ ፕሮጀክቶች ተገንብተው ለነዋሪዎች ክፍት እየሆኑና እየተመረቁ አገልግሎት መስጠት እየጀመሩ ነው። ከዛ ውስጥ አንዱ የሆነው እንግዲህ በትላንትናው ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድና በከንቲባ አዳነች አቤቤ አማካኝነት ተመርቆ ለህዝብ ይፋ የሆነው ይህ የቀጨኔ የወንዝ ዳርቻ ፕሮጀክት ተጠቃሽ ነው። ይህ የወንዝ ዳርቻ 597 ሄክታር መሬት ስፋት አለው። እንዲሁም ደግሞ 9.6 ሜትር ርዝመትንም ያማከለ ነው። እንግዲህ ቦታውን ተዟዙሬ አንዳንድ አካባቢዎችን ለመጎብኘትና ምልከታ ለማድረግም ሞክሬያለሁ። እንግዲህ ከጀርባዬ እንደምትመለከቱት ተመልካቾቼ ሙሉ የሆነ መሰረተ ልማት የተሟላለት ነው። ምቹ የሆነ የእግረኛ መንገድ፣ የብስክሌት መንገድ፣ ሃይኪንግ፣ የተሽከርካሪዎች መንገድ ጨምሮ መሰረተ ልማት የሚባሉ በሙሉ የተሟላለትና ዘመናዊ እጅግ ለነዋሪዎች አመቺ የሆነ ስፍራ ነው። ከዚህም ባለፈ ለተለያዩ
አገልግሎቶች የሚውሉ የንግድ ቦታዎች እንዲሁም ደግሞ ለማህበራዊ ኩነቶች የሚያገለግሉ ስፍራዎችንም ተዟዙሬ ተመልክቻለሁ። ከዛም ባለፈ 15 ሄክታር ካሬ ሜትር ላይ ያለፈ ለከተማ ግብርና አገልግሎት የሚውል ቦታም አለ። በዚህ ውስጥም ጋርደኖች፣ የእጽዋት ማዕከላት እንዲሁም ደግሞ ዘመናዊ የሆኑ የንብ ማነቢያ ስፍራዎችንም ያማከለ ነው። ይህ አካባቢ እንግዲህ ከዚህ ቀደም እንደዚህ ምቹ፣ ጽዱ፣ ነፋሻማና ለነዋሪዎች ምቹ የነበረ አልነበረም። አይደለም በዚህ አካባቢ ወክ ለማድረግ ቁጭ ብሎ ነፋሻ አየርን ለመውሰድ ይቅርና በአካባቢው ለማለፍ ራሱ እጅግ ማራኪ ያልነበረ ወይንም ምቹ ያልነበረ ስፍራ ነበረ። አሁን ላይ ግን ከዚህ ከጀርባዬ እንደምንመለከተው ወንዞቹ ንጹህ ሆነው አካባቢው ነዋሪዎችም ሲዝናኑ እንቅስቃሴ ሲያደርጉ እየተመለከትን ነው የሚገኘውና እንዲህ አይነት ስፍራዎች በተለይም በከተማችን በርከት ያሉ ቦታዎች እየተገነቡ ነው ያሉት። በተለይም እንደዚህ አይነት የወንዝ ዳርቻ ፕሮጀክቶችና ለነዋሪዎች ምቹ ከመሆን ባለፈ ተጨማሪ የከተማዋንም ገጽታ ከመቀየር ባለፈ እንግዲህ ከተማችንን መዲናዋ እንደሚታወቀው የአፍሪካ ብሎም የተለያዩ ዓለም አቀፍ ኮንፈረንሶችን ታዘጋጃለች። ለነዚህ ምቹና ተጨማሪ የገቢ ምንጭ የሚያመጡ ስፍራዎችንም እየሆነ ነው የሚገኘው። ይህ ያው የሚገኝበት የቀጨኔ የወንዝ ዳርቻ ፕሮጀክት እንግዲህ በቀጥታ የመዲናችን እስትንፋስ ነው ተብሎ ከሚታሰበው ወይንም ደግሞ የበርካታ ወንዞች መገኛ ነው ከሚባለው ከእንጦጦ ደን ጋም የተሳሰረ ነው። በርካታ መስህቦችንም አሉት። የተለያዩ ቅርጻ ቅርጾች፣ ካፍቴሪያዎች፣ መዝናኛ ስፍራዎችንም ጨምሮ ያማከለ ነው። ቀደም ሲል እንዳነሳሁት ምቹ ያልነበረ አካባቢ ነበር። በዚህ አካባቢ ለማለፍ ራሱ ለደህንነት የሚያሰጋ ስፍራ ነበረ። ከዛም ባለፈ አካባቢው የተሸረሸረና በመልካም ምድሩ ምቹ ያልነበረ ነበረ። አሁን ላይ ግን ለሰው ልጆች ምቹ በሚሆን መልኩና ለከተማዋም ተጨማሪ ውበት እንደ ስሟ ቆንጆ ማራኪና ለነዋሪዎቿ ምቹ የምትሆን አካባቢንም እየሰጣት ነው የሚገኘው። እኔም እንግዲህ በስፍራው ተዟዙሬ እንደተመለከትኩት ለከተማችን ለመዲናችን ለአዲስ አበባ ተጨማሪ ውበት የሆነ ስፍራ ሆኗል። ከዛም ባለፈ በዚህ አካባቢ ለሚገኙ ነዋሪዎችም ተጨማሪ የመዝናኛ ስፍራ እንዲሆንም ንጽህናውን የጠበቀና ነፋሻ አየርም እየተዟዟሩ መመልከት የሚችሉበትም አካባቢ ሆኗል። ከዛም ባለፈ እንዳነሳሁት መሰረተ ልማቶች መሟላታቸው በተለይም በእግር መንገድ ወክ ለሚያደርጉ ነዋሪዎች፣ በብስክሌት መዝናናት ለሚፈልጉ እንዲሁም ደግሞ ሃይኪንግ ተራራዎችን የመውጣት ልምድ ያላቸው ዜጎችም ምቹ የሆነ ቦታዎችን ያማከለ ነውና እንዳየሁት ከሆነ ጥሩ የተሟላለት ነው። ነዋሪዎችም እየመጡ መመልከት መጎብኘት እንዲችሉም ከትላንትና ጀምሮ በይፋ ተመርቆ ክፍት ሆኗል። በአጠቃላይ ለዛሬ የተመለከትኳቸው እይታዎች ይህንን ይመስሉ ነበር። መታሰቢያ እናመሰግናለን ሂሩት። መልካም ጊዜ። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ናችሁ። ከሰባተኛው ጠቅላላ ምርጫ ጋር ወደ ተገናኙ ዘገባዎቻችን ደግሞ እንመለሳለን። ግንቦት 24 የተካሄደው ሰባተኛው ጠቅላላ ምርጫ መራጩ ማህበረሰብ የዲሞክራሲ መሰረትን የጣለበት ክስተት ሆኖ ተመዝግቧል። ምርጫውን ለማደናቀፍ የተደረጉ ጥረቶችም በማህበረሰቡና በሌሎች የጋራ ትብብር እንዲከሽፉ ተደርጓል። ተስፋዬ ጫኔ። ሰባተኛው ጠቅላላ ምርጫ ተጠናቆ ውጤቶች በምርጫ ጣቢያ ደረጃ ይፋ እየተደረጉ ይገኛል። በኢትዮጵያ የምርጫ ታሪክ ውስጥ ከፍተኛ ቁጥር ያላቸው ኢትዮጵያውያን የሀገራቸውን መጻኢ ዕድል በዲሞክራሲ ስርዓት ላይ ለመወሰን በምርጫ ሂደቱ ተሳትፈዋል። በየቦታው እየተለጠፉ ነው ያሉት። ውጤቱን በማየት ላይ ነው የምንገኘው። ይሄ ደግሞ ጅማሮው በጣም አሪፍ ነው ያለው ሁኔታው። ህብረተሰቡ በዚህ እውነት ያለው ተሳትፎ ፀሐውም የተለያየ ነገር ሳይለው የምርጫውን ሂደት በአግባቡ ሲከታተል ነበር የነበረው። ይሄ ደግሞ ለሀገራችን ዲሞክራሲ በጣም ጥሩ ጅማሮ አለው ብዬ ነው እኔ ማስቀመጥ የምፈልገው። ያለው ምርጫ ጥሩ እንቅስቃሴ የነበረበትና ህዝቡ በራሱ ፍላጎት የሚፈልገውን የፖለቲካ ድርጅት መርጧልም
ያንን ደግሞ በጠጋ እየተከታተለና እንትን እያለ ነው ያለው። ጥሩ ተሞክሮ ነው ለኢትዮጵያ ብዬ ነው ለሌሎችም ለአፍሪካ ሀገሮች ተምሳሌት ይሆናል ብዬ ነው ማስቀመጥ የምችል። ህዝቡ በነቂስ ወጥቶ ለመምረጥ ራሱን አዘጋጅቶ ነው የወጣው። ከዛም አልፎ ህዝቡ ራሱ በስርዓት ተቀብሎ በስርዓት ምርጫውን ሲያካሂድ ቆይቷል። ደስ የሚል ነው። ምክንያቱም በእንደዛ አልጠበቁትም ነበረ እና ራሱ ስርዓቱ ራሱ የዲሞክራሲን ስርዓት መጠበቁ ቀላል ነገር አይደለም። ስለዚህ ዲሞክራሲን መማርና የዲሞክራሲን ትምህርት ማግኘታችን ራሱ ትልቅ ነገር ነው። ልጆቻችን ከአባቶቻችን ያገኘነው ድል ይሄ ነው ብለው ሊያወሩ ይችላሉ። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የዓለም አቀፍ ግንኙነትና የፖለቲካል ሳይንስ ተንታኙ ፕሮፌሰር ብሩክ ኃይሉ የምርጫው ሂደት እንዳይሳካ የተደረጉ ጥረቶች እንደነበሩ ያስታውሳሉ። ከውጭም የተለያየ እይታና አቋም ያላቸው ግለሰቦች፣ ቡድኖች፣ ተቃዋሚ ፓርቲዎችም ካቴጎሪ ያሉ ስንከታተል ቆይተናል። እንግዲህ ምርጫ ሲደረግ ምርጫው መሰረታዊ ጉዳይ ምንድነው? በአንድ ሀገር ውስጥ ያለው መንግስት ዲሞክራሲ ሲኖር ካለ ህዝቡ ተደራጅቶ የሚመስለውን ፓርቲ አቋቁሞ የሚመስለው ፓርቲ ውስጥ ገብቶ ምርጫ በ5 ዓመት አንዴ በ4 ዓመት አንዴ በ7 ዓመት አንዴ የሚያደርጉ ሀገራት አሉ። በዛ መሰረት ምርጫ ይደረጋል። ስለዚህ ይሄ ወደ ምን ይወስዳል? ሌጂቲመሲ ቅቡልነት ይወስደናል ማለት ነው። ስለዚህ ቅቡልነት እንዳያገኝ ለማስቆም ተአማኒነት እንዳይኖር ለማድረግ እንደገናም ደግሞ ከመሳተፍ ይልቅ ውርጭ ላይ ሆኖ ከውጭ ሆኖ ስኬታማ እንዳይሆን ማድረግ ላይ ያተኮሩ ድርጅቶችና ቡድኖች ይኖራሉ። ሁልጊዜ ለመረጠው ህዝብና ሀገር በቃሉ ከፍታ ልክ የመገኘት ኃላፊነት ይኖርበታል ያሉት ፕሮፌሰር ብሩክ ኃይሉ ምርጫ የዲሞክራሲ ልምምድ ሂደት ውጤት ሲሆን የ7ኛው ጠቅላላ ምርጫ የታዩ ውስንነቶችም በቀጣይ ምርጫዎች እንዳይከሰቱ በጋራ ትብብር ማስተካከል የሁሉም ኃላፊነት መሆኑን ያንስተዋል። መሆን ግን የሚገባው ምንድነው? እውነት ለሀገር የተቆረቆሩ ከሆነ ያለውን ጭቡጦም ሆነ እንዲይዝና እሱ ላይ ነው እንደ ቤት ግንባታ መሰረት ላይ አስቀምጦ እያጠናከርክ የምትሄደው። የአሁኑ 7ኛው ምርጫ 6ኛው ጋር የተያያዘ ነው። ከ6ኛው የተሻለ ለማድረግ ጥረት ተደርጓልም። አሁን ደግሞ 8ኛው ባይገርምህ ኦልሬዲ 5 ዓመት በኋላ ይሆናል እንጂ ይጀምራል። 8ኛው 7ኛው ላይ ተመስርቶ ነው። ስለዚህ ዲሞክራሲ ግንባታ ሂደቱ የተያያዘ ነው። ሁልጊዜ የሚቆም አይደለም። ከዝቅ ካለ ዋናው ዓላማው ግን ምንድነው? ከዝቅ ካለ ከፍ ወዳለው በኳሊቲም ሆነ በኳንቲቲ እየተሻለ እየመጣ ሲሄድ ነው። ስለዚህ ይህን መንገድ ኦፕሽን እያለ መከተል የማይፈልጉ ጊዜያዊም ተቃዋሚ ሊሆን ይችላል፣ የሙሉ ሰዓትም ተቃዋሚ ሊሆን ይችላል። ለሀገር በጎ ነገር ሲመጣ ማየት ጦት ማየት ካለመፈለግም ሊሆን ይችላል። የመቃወም አባዜም ሊሆን ይችላል። እንደ ስራም ይሆናል። ለአንዳንዶቹ ውጭ ላሉት በተለይ ውስጥ ያሉትም ደግሞ ያኮርፋል። ማክሮፍ ሳይሆን እውነትችን ሀገር ምንወድ ከሆነ ገብቶ መሳተፍ፣ እውነት እቺ ሀገር ብዙ ነገር ጎሏታል ምንል ከሆነ የጎደለውን ለማስተካከል ምን ማድረግ ነው? መጣር። ሁሉም የተቻለውን አስተዋጽኦ ማድረግ ሲገባ መሰረት ያልያዘ ተቃውሞ ደግሞ መቼም ጥሩ አይደለም፣ ትክክለኛ አሰራር አይደለም። ምርጫ የዲሞክራሲ መሰረት የሚጣልበት ክስተት መሆኑን በሚገባ እየተረዳን ስለመሆኑ የግንቦት 24 ጠቅላላ ምርጫ ግዙፍ ማሳያ ሲሆን ይህም ህዝብ ላይ ለመጫን የሚሞከር የኔ ያውቅልሃለሁ እሳቤ እያከተመለት መምጣቱን ቁጥሮችና የመራጮች ሰፊ ተሳትፎ ሕያው ምስክር ናቸው። ህዝቡ እያወቀ ነው፣ በቃ ገብቶታል። አሁን ማንም አቁም ድምፅ አትስጥ ቢል መብቴ ነው፣ መብቴን አስከብራለሁ፣ ድምፅ ሰጣለሁ ብሎ የተነሳበት ጊዜ ነው። አሁን 54 ሚሊዮን ብለሃል ወንድሜ። አዎ ፋክቱም ኢምፔሪካል ኤቪደንሱ የሚያሳየው እሱ ነው አይደለም? የዛሬ 5 ዓመት ጋር አወዳድረው ስንት ነበር? በስንት ሚሊዮን ነው የጨመረው? አሁን ኦፍኮርስ ህዝብ ብዛቱም ጨምሯል። የዛ 8ኛውን ደግሞ ስታይ ወደ 70-80 ሚሊዮን ነው የሚጠጋው። አትጠራጠር። አሁን የቁጭት ጊዜ ነው። በተለይ ላሞኝ ተብሎ ወጥቶ ድምፅ እንዳይሰጥ የተደረገው ለካስ 5 ዓመት ልጠብቅ ነው ወይ ብሎ አሞኛኝ የሚለውን ነገር ይቆጫል ባይነኝ እኔ ድምፅ ባለመስጠቱ። ስለዚህ የሚያሳየው ህዝቡ ምንድነው? ኮንሸስ እየሆነ ነው፣ እየገባው ነው፣ የዲሞክራሲን ጥቅም እያወቀ ነው። የሚሰራለትን ፓርቲ ገዢውን ፓርቲ ማመስገንም መደገፍም በግልጽ የተናገረ ነው። ኮንፊደንሱን ቢልድ እያደረገ ነው። ማንም አይናፋር ሆኖ እያሳቀቀ የሚያሳዝን እንዳይናገር
እንዳይመሰክር እያሳቀቀ የሚኖርበት ጊዜ እያለፈ መምጣቱን ነው የሚያሳየኝ። በምርጫው የነበረው የማህበረሰቡ ተሳትፎም በሌሎች ሀገራዊ ጉዳዮችን መድገም እንደሚገባም ተጠቁሟል። በሰባተኛው ጠቅላላ ምርጫ የህብረተሰቡ ትብብር ከፍተኛ እንደነበረ የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን ገለጸ። የክልሉ ፖሊስ ኮሚሽን ሰባተኛው ጠቅላላ ምርጫን አስመልክቶ ለጋዜጠኞች መግለጫ ሰጥቷል። የኮሚሽኑ ምክትል ኮሚሽነር አምሳሎ ኢራና በሰባተኛው ጠቅላላ ምርጫ በክልሉ ህዝቡ ያሳየው ትብብር ከፍተኛ እንደነበር ተናግረዋል። የጸጥታ አካላት ከቅድመ ምርጫ ጀምሮ በቅንጅት በርካታ ስራዎች መስራታቸውን የገለጹት ምክትል ኮሚሽነሩ በድምጽ መስጫው ዕለትም በአሶሳ ከተማ የነበረው የአየር ሁኔታ ሳይበግራቸውና በሁሉም የክልሉ አካባቢዎች ተሰማርተው ለሰሩት ስራ ምስጋና ይገባቸዋል ብለዋል። የምርጫ ቁሳቁስ እዚህ ያለው በቤንሻንጉል ጉሙዝ ክልል ያለው የምርጫ ቦርድ ቅርንጫፍ ጽሕፈት ቤት ባቀረበልን ጥያቄ መሰረት እጀባ ከዚህ እስከ ወረዳ ድረስ እስከ ንዑስ ጣቢያ ድረስ ምርጫ ጣቢያ ድረስ የማጓጓዝ ስራ፣ ሁለተኛ እዛም የመጠበቅ ስራ፣ ከዛ በኋላ ትልቁን ኮሮጆ ሰሞኑ ከሚመለከታቸው ፌዴራል ጸጥታ ኃይሎች፣ ክልል ጸጥታ ኃይሎች ጋር በመቀናጀት የማሰራጨት ስራ ሰርተናል። ጥበቃም አከናውነናል። ኮሮጆቹ ሙሉ በሙሉ ማለት በሚቻሉ መንገድ ዛሬ ሪፖርት እየሰበሰብኩ ነበረ፣ ወደ ማዕከል ገብቷል። በዚህ ዙሪያ ላይ አንድ የጸጥታ ችግር ኮሽታ አልሰማንም። እንደ ሪፖርተራችን ነስረዲን ሐሚድ ዘገባ ማህበረሰቡ ዲሞክራሲያዊ መብቱን ለመጠቀም ያሳየው ቁርጠኝነት የሚያኮራ እንደሆነ ምክትል ኮሚሽኑ የተናገሩ ሲሆን በየደረጃው የሚገኙ የጸጥታና የሚዲያ አካላት እንዲሁም ማህበረሰቡ ላደረጉት ትብብር አመስግነዋል። በክልሉ ሁሉም አካባቢዎች የምርጫ ቁሳቁስ ወደ ማዕከል መግባቱንም ገልጸዋል። ትናንትና ወዲያ ህዝቡ ዘንድ ትልቅ ተሞክሮ ወስጃለሁ፣ ትምህርትም ወስጃለሁ። አሶሳ ከተማ ላይ አይታችኋል። አንደኛ ከፖሊስ ጎን ከጸጥታ አካል ጎን ሆኖ የጸጥታ ስራን አብሮ ያግዛሉ። ሁለተኛ ደግሞ ድምጽ ለመስጠት ዝናብ እየዘነበ ድምጽ ሰጥቷል። ለፈለጉት ፓርቲ ድምጻቸውን ሰጥቷል። ስለዚህ የዚህ አይነት ቁመና ያለው ማህበረሰብና ህዝብ ለቀጣይ ምንም አይነት ችግር ቢመጣ ይበገራል ብዬ አልገምትም። ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሐዊ በሆነ መልኩ ተካሂዷል ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ምክር ቤቱ በሰጠው መግለጫ መራጩ ህዝብ ያለምንም ተጽዕኖ ነጻ ሆኖ ይመራኛል ብሎ ላመነበት ፓርቲ ድምጹን ሰጥቷል። የምርጫው ሂደት ከቅድመ ዝግጅቱ ጀምሮ ከዚህ በፊት ከነበሩ ምርጫዎች በተሻለ ሁኔታ የሄደና ጥሩ ተሞክሮ የተገኘበት መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ሰለሞን መኮንን ገልጸዋል። የሰባተኛው ሀገራዊ ምርጫ ሀገራችን እስካሁን ካደረገችው ምርጫ በተሻለ ሁኔታ መሄዱን አምኖ ከዚህም ደግሞ የተሻለ ጥሩ ውጤትን ያየንበት ሆኖ አልፏል። በዚህም ምክንያት የጋራ ምክር ቤቱ በተለያዩ ስራዎች ላይ ሲሰራ ቆይቷል። ምርጫው ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊ እንዲሆን ብዙ ስራዎችን ሲሰራ ቆይቷል። መነሻችን ፖለቲከኞች ወይም ደግሞ ፖለቲካ ፓርቲዎች በሚንቀሳቀሱበት ወቅት ያለምንም ተጽዕኖ ሀሳባቸውን እንዲያቀርቡ የጋራ ምክር ቤቱ ሲሰራ ቆይቷል። አንዳንድ ችግሮችም ሲፈጠሩ እነዛን ችግሮች በአስቸኳይ ወይም በአፋጣኝ እስከ ዞን አመራሮች እና ታች ካሉ የጋራ ምክር ቤት ጋር በመናበብ ውጤታማ ስራ ስንሰራ ቆይተናል። እንደ ሪፖርተራችን ሩት ወርቁ ዘገባ ከቅድመ ምርጫ ጀምሮ ላጋጠመው መጠነኛ ችግር አፋጣኝ መፍትሄና ምላሽ የተሰጠበት መንገድ ለምርጫው ስኬታማነት አስተዋጽኦ ማበርከቱን የጋራ ምክር ቤት ምክትል ሰብሳቢ ግርማ ባሻ ተናግረዋል። ለየት አድርገን የምንመለከተው የዘንድሮ ምርጫ እጅግ በጣም ብዙ ተሳትፎ የተረጋገጠበት ነው። ከተሳትፎ አንጻር ለአብነት እንኳን ብንወስድ በክልላችን ወደ 16 የሚሆኑ የተፎካካሪ ፖለቲካ ፓርቲዎች የተሳተፉበት፣ እያንዳንዳቸው የፖለቲካ ፓርቲዎችም ያሏቸውን በርከት ያሉ እጩዎችን ያቀረቡበት፣ ከወትሮ በተለየ ሁኔታ በርከት ያለ ህዝብ ወጥቶ ድምፅ ለመስጠት የተመዘገበበትና ድምፁንም የሰጠበት፣ እንደዚሁም በርከት ያሉ ሌሎች አካላትን መጥቀስ በሚቻልበት ሁኔታ ተሳትፎ ከፍ ብሎ የታየበት ነው ብሎ መውሰድ ይቻላል። ኢትዮጵያ መርጣለች። ኢትዮጵያ ደግሞ አሸንፋለች።
እንኳን ደስ ያላችሁ እንኳን ደስ ያለን ማለት እንፈልጋለን። ከዚህ በኋላ የሚቀሩ ጊዜያትን በተረጋጋ ሁኔታ ወደ መደበኛ ስራዎች እየተመለስን በሌሎች ወገኖቻችን እንደተነሳው የሀገራችንን ሁለንተናዊ እድገትና ጽናትን በጋራ ሰርተን እንድናረጋግጥ ጥሬን አቀርባለሁ። ከፍተኛ የህዝብ ተሳትፎ የታየበት 7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት ከተከናወነ በኋላ ጊዜያዊ ውጤት ወደ መግለጽ ምዕራፍ ተሸጋግሯል። የህዝቡ የድህረ ምርጫ አስተያየት እንዴት ነው የሚለውን ለመመልከት ባልደረባችን ህይወት አበበ በምርጫው ማግስት በቦሌ የካና ለሚኩራ ክፍለ ከተሞች ላይ ቅኝት አድርጋለች። እስቲ የታዘበችውን እንከታተል። አጋጣሚ ተገናኘን። የህዳሴ ፓርቲ ምክትል ፕሬዝዳንት አይደለም? እንዴት ነው ውጤት እያገኘ ነበረ ማለት ነው? አዎ ትላንትና እንደምታውቂው ምርጫ እያካሄደች ነበረ። እሱን መነሻ አድርገን ዛሬ እየተጓጓዙ እየተመለከተ ነው። ያልሰራናቸው ነገሮች ሊኖሩ ይችላሉ፣ ያጎደልናቸው ነገሮች ሊኖሩ ይችላሉ። በዚህ አግባብ ደግሞ ድምጽ ላናገኝ እንችላለን። ህዝቡ ሰልጥኖ ዘምኖ ውጤቱን አስቀምጧል። ውጤቱን በጸጋ ተቀብለን ደግሞ በጋራ ህዝባችንንም ከችግር ውስጥ የምናወጣበት አገራችን ትላልቅ ጥያቄዎች ጠይቃለች። እሱን በጋራ የምናሳካበት መንገድ ላይ ርብርብ እናደርጋለን የሚል ጽኑ እምነት ነው ያለን። እንደ ፓርቲ ውጤቱ ምንም ይሁን ምንም በጸጋ እንቀበላለን። ትላንትና እንግዲህ ይህ አካባቢ በጣም በህዝብ የተጠለቀለቀ ነበር ማለት ይቻላል። ለመምረጥ የመጣ ህዝብ ሰልፍ ይዞ የተቀመጠበት ቦታ ነበረ። ዛሬ ግን እንግዲህ ከጠዋት ጀምሮ ቅኝት ስናደርግ እንደዚህ የነበሩት ድንኳኖች ተነስተው ድምጾች ተቆጥረው በአካባቢው በሚገኙ የምርጫ ጣቢያዎች ተለጥፈው እየተመለከትን ነው። እንግዲህ የተለያዩ ዜጎችም የምርጫ ውጤቶችን እየተመለከቱ ነው የሚገኘው። ትላንትና የተደረገው ምርጫ በጣም የሚያስደስት ምርጫ ነው። ምክንያቱም ጠዋት 12 ሰዓት ወጥተን በሰላም ወጥተን ገብተን በሰላም መርጠናል። ምርጫ በጣም ያስፈልገናል ከሚሉት ሰዎች አንዱ ነኝ። ምክንያቱም ጠመንጃ ይበቃናል የሚል እምነት ነው ያለኝ። እንደ ወጣትም እኛ ሰርተን ማደግ ምናምን ነው የምንፈልገው። ችግር ካለ በጠረጴዛ ዙሪያ ላይ መነጋገር አለብን ብሎ የፍትሃዊ የሆነ ምርጫ ስላደረገ እንደ ወጣት በጣም ላመሰግነው እወዳለሁ። በጣም ደስ ይላል። እኛ ራሱ 10 ሰዓት ነው እዚህ ጋር የነበርነው። መርጥ የወጣ ነው ቤተሰቤን ይዤ 10 ሰዓት ወጥተናል። ይሄ ምርጫ ከምርጫ 97 የወሰድነው ነገር እኮ አለ። እንደኔ አሁን ሰውን እንትን ስል ምርጫ 97 ላይ የሆነች ነገር ነበረች፣ በትንሹ አስተምራን አልፋለች። ከዚህ በላይ እኮ ዲሞክራሲ የለም። በሰላም የሆነ ነገር ጫጫታ ሳይኖር የሆነ ረብሻ ሳይኖርብሽ መምረጥ በራሱ ያስደስታል። ወደ ቀጣይነት አሁን ሀገራችን ውስጥ በጉልበት የሚያስቡ ብዙ የተቋቋሙ አሉና ለእነዛም ጭምር መልስ የሚሆነው ብዬ ነው የማምነው እኔ። ለምን መንግስት የሚቋቋመው በምርጫና ምርጫ ብቻ መሆኑን ያሳየንበት ነውና በጣም ጥሩ ነው ብዬ ነው የማስበው። የህዝቡ ተነሳሽነት በጣም ቆንጆ ነበረ። ሁሉም መርጧል። በእኛም ወረዳ እንደዛው በ11 ሰዓት ተነስተን 11 ተኩል ድረስ እየመረጥን እስከ ምሽቱ አመሸን። ጥሩ ነበር እንቅስቃሴ። ካለፈው ስርዓቶችም የዛሬ 5 ዓመት ያለፈውንም አይቻለሁ። በእውነት እኔ በስርዓቱ እንዳሁኑ አይቼ አላውቅም። በጣም ደስ የሚል ምንም ሳይሰለች ፀሐይ እንደዛ ሆኖ በደስታ በቃ እድሜ ገፋ ያሉ ሴት ልጅ ያዘችው ነፍሰ ጡር ሴቶችም እርስ በራሳቸው በቃ አሳልፎ ሁሉም በጥሩ ሁኔታ ነው በቃ የተጠናቀቀው ማለት ይቻላል። በዚህ ምርጫ ሂደት ውስጥ ትልቁን ድምቀት የሰጠውና ልናስተውለው የሚገባው ዋናው ነጥብ ህዝቡ ለዲሞክራሲ ስርዓት ግንባታና እንዲሁም ለሀሳብ የበላይነት ያለውን ጽኑ እምነት በተግባር ያሳየበትን መንገድ ነው። እንግዲህ ነዋሪው ሰዓታት የፈጀው ረጅም ሰልፍ በትዕግስት በመጠበቅ ልዩነቶችን በኃይል ሳይሆን በሰለጠነ መንገድ በምርጫ ካርድ ለመፍታት ያለውን ዝግጁነት አስመስክሯል ማለት ይቻላል። ህዝባችን በፖለቲካዊ አስተሳሰብም ሆነ እንዲሁም በዲሞክራሲያዊ ብስለት ምን ያህል ከፍ ያለ ደረጃ ላይ መድረሱንና ለነገዋ ሀገር የሀሳብ የበላይነት ብቻ ዋስትና መሆኑን የተረዳበት ማረጋገጫ ሆኖ አልፏል።
ሰባተኛው ጠቅላላ ምርጫ ዜጎች ዲሞክራሲያዊ መብታቸውን በአግባቡ የተጠቀሙበት ነው ሲሉ የአምቦ ከተማ ነዋሪዎች ተናገሩ። ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት ሰላማዊና ዲሞክራሲያዊ እንዲሁም ደግሞ ዜጎች በንቃት የተሳተፉበት ሆኖም ነው የተጠናቀቀው። ኢየሩሳሌም ሽመልስ የነዋሪዎችን አስተያየት እንደሚከተለው አዘጋጅታለች። ሰባተኛው ጠቅላላ ምርጫ ትላንትና ግንቦት 24 በርካታ በሚሊዮን የሚቆጠሩ ኢትዮጵያውያን ወጥተው ድምጻቸውን በመስጠት ተጠናቋል። እንግዲህ በዛሬው ዕለትም የምርጫ ጣቢያዎች የድምጽ ቆጠራ በማጠናቀቅ ጊዜያዊ ውጤት ተለጥፎ ከጀርባዬ እንደምትመለከቱት እንግዲህ ህብረተሰቡ ጊዜያዊ ውጤቱን እየተመለከተ ነው የሚገኘው። ይህም በአካባቢው በሚገኙ የምርጫ ጣቢያዎች ነው እየተለጠፈ የሚገኘው። አስተያየታቸውን ለኢቢሲ የሰጡ የአምቦ ከተማ ነዋሪዎችም ምርጫው በተለይ አሳታፊ ህብረተሰቡ ደግሞ ዲሞክራሲያዊ መብቱን የተጠቀመበት ከምንም በላይ ደግሞ ኢትዮጵያ ለጀመረችው የዲሞክራሲያዊ ልምምድ ትልቅ አስተዋጽኦ የነበረው ስለመሆኑ አንስተዋል። ምናልባት ከሰባቱ ምርጫ አምስቱን የተሳተፍኩ ነው የሚመስለኝ። እኔ በጣም የተለየ ነገር ነው የሚመስለኝ። በጣም ነው የተለየ ነው። ይሄ ህዝቡ ከለውጡ ወዲህ ዳና ዲሞክራሲ እየተለማመደ ነው ማለት ነው። ከዛ በፊት ግን ብዥታ ያለው ዲሞክራሲ የአፍ ዲሞክራሲ ብቻ ነው የነበረ እንጂ ትክክለኛ ዲሞክራሲ አልነበረም። ሀገርን ለውጣል ሀገርን ያሻሽላል የሚለውን ፓርቲ በራሱ ፍላጎት ምንም አይነት ነገር ግፋ ሳይኖር ምንም አይነት እንቅስቃሴ ሳይኖር በራሱ ፍላጎት የሚሆነውን ፓርቲ ወጥቶ እንዳልኩሽ ከጠዋት 10 ሰዓት ተኩል ጀምሮ በሩ ሳይከፈት ተሰልፎ በራሱ ጊዜ የሚሆነውን ፓርቲ መርጦ ገብቷል። ምናልባት እኔ እንዳጋጣሚ ወደ 4ኛ 5ኛ ምርጫ ደርሻለሁ። እንደዚህ አይነት አይቼ አላውቅም። አንድ የሰው ጸጥታ፣ ሁለተኛ የሰው ተሳትፎ በጣም የሚገርም ነው። አሁንም በዚህ እኔ ምስጋና ሊያደርስ ይፈልጋሉ። በውድድሩ አሸናፊ የሆነው የፖለቲካ ፓርቲ በዜጎች የተሰጠውን አደራ በኃላፊነት እንዲወጣ እንዲሁም ደግሞ ተሸናፊ የሆነው የፖለቲካ ፓርቲ ደግሞ የተሰጠውን ድምጽ በዘጋና በሰላማዊ መንገድ እንዲቀበል ሲሉም ነው ጥሪያቸውን ያቀረቡት። ይህ ወጣቱ ከአሸናፊው መንግስት ጋር ወይም ከአሸናፊው ፓርቲ ጋር ለወደፊቱ በልማት እንዲሰለፍ እና ይሄን ያለውን እውቀት ለቀሪው እንዲሰጥ ነው። ለተሸናፊው ደግሞ ተሸንፌ ያለው ለሚቀጥለው ለማሸነፍ መጣጣር አለብኝ ብሎ የራሱን ወይም ደግሞ ወደፊት የዲሞክራሲ ምን እንደሆነና የዲሞክራሲ ሂደት ምን እንደሆነ እንዴት እንደተሸነፈ ትምህርት መውሰድ አለበት። ምርጫ የሚካሄደው እንግዲህ አንደኛው ለመመረጥ ነው። ተመርጦም ደግሞ የህዝብ ኃላፊነት ለመሸከም ነው። ምርጫውን ተወዳድሮ የማልፍ ከሆነ ደግሞ የተመረጠውን አካል ህገ መንግስቱን የማክበርና የተመረጠው አካል ጋር ዲሞክራሲ በሆነ ሰላም በሆነ መንገድ እንቅስቃሴ አድርጎ ለቀጣይ ሁኔታ መዘጋጀት አስፈላጊ ነው ብለው ሀገርን ይመራል የተጀመረውንም የልማት ጉዞ ያስቀጥላል ያልነውን ፓርቲ በነጻነት መርጠናል ላሉ የደሴ ከተማ ነዋሪዎቹ ያለምንም የጸጥታ ችግር ምርጫው በመጠናቀቁ መደሰታቸውን ገልጸው አሸናፊው ፓርቲ ዜጎችን አድምጦ የሀገሪቱን አንድነትና ሰላም አስጠብቆ እንዲያስቀጥል ጥሪ አቅርበዋል። መሐመድ አልቃድር የደሴ ነዋሪዎችን አስተያየት ልኮልናል። ተካትለን እንመለስ። ዲሞክራሲያዊና ስርዓት ባለው ሁኔታ ይህንን ስርዓት የሚያስተናግዱ ወጣት ልጆች ነበሩ። በስነ ስርዓት እንዲስተናገድ አድርገዋል እና ያው ምንም አይነት ችግር በሌለበት መልኩ ስነ ስርዓቱን ጠብቆ ምርጫው ተካሂዷል። ትናንትናው ምርጫ ፍትሃዊና ዲሞክራሲያዊ ነው። ህዝቡ በነጻነት መርጧል። እንደኔ ማለት ነው። እኔ የፈለኩትን ፓርቲ መርጫለሁ። አገር ይመራል፣ አገር ያስቀጥላል የሚለውን ፓርቲ መርጫለሁ። ከዚህ በቀጠለ የተመረጠው ፓርቲ የህዝቡን ሮሮና አንተል ሰምቶ ህዝቡን አድምጦ አገሪቱን ልማቷንና አንድነቷን እንዲያስቀጥል ነው ጥሪ የምናቀርበው። በጣም ደስ የሚል ዲሲፕሊን የተሞላ ካለው ህዝቡም በጣም ራሱን መብቱንም ለማስከበር ራሱን በጥሩ እንትን ላይ ነበር ሲያካሄድ የነበረው። ምርጫው በጥሩ ሁኔታ ደስ በሚል ሁኔታ መርጠናል። ህዝቡ በፍላጎት ማንም ሳይጎተጉተው በራሱ ፍላጎት ወጥቶ የሚጠቅመውንና የሚመራውን መንግስት ስለመረጠ ምርጫው በሰላም በመጠናቀቁ በጣም ደስ ብሎኛል።
በኮምቦልቻ ከተማም በሚገኙ የምርጫ ጣቢያዎች ጊዜያዊ ውጤቶች ተለጥፈዋል። የከተማዋ ነዋሪዎች በየምርጫ ጣቢያዎች የተለጠፈውን ጊዜያዊ ውጤት ተመልክተዋል። ምርጫው ስኬታማ በሆነ ሁኔታ ተከናውኗል ያሉት ነዋሪዎቹ ከፍተኛ ልምድ የተገኘበት እንደነበርም ነው የተናገሩት። አስተያየቶቻቸውን ኮምቦልቻ የሚገኘው ሪፖርተራችን አባዲ ወይናይ አሰባስቦ ልኮልናል። ተከታተል እንመለስ። በየቦታው እየተለጠፉ ነው ያሉት። ውጤቱን በማየት ላይ ነው የምንገኘው። ይሄ ደግሞ ጅማሮ በጣም አሪፍ ነው ያለው ሁኔታው። ህብረተሰቡ በዚህ እውነት ያለው ተሳትፎ ፀሐውም የተለያየ ነገር እንትሳይለው የምርጫውን ሂደት በአግባቡ ሲከታተል ነበር የነበረው። ይሄ ደግሞ ለሀገራችን ዲሞክራሲ በጣም ጥሩ ጅማሮ አለው ብዬ ነው እኔ ማስቀመጥ የምፈልገው። ያለው ምርጫ ጥሩ እንቅስቃሴ የነበረበትና ህዝቡ በራሱ ፍላጎት የሚፈልገውን የፖለቲካ ድርጅት መርጧልም። ያንን ደግሞ በጠጋ እየተከታተለና እንትን እያለ ነው ያለው። ጥሩ ተሞክሮ ነው ለኢትዮጵያ ብዬ ነው ለሌሎችም ለአፍሪካ ሀገሮች ተምሳሌት ይሆናል ብዬ ነው ማስቀመጥ የምችለው። እንዳውም ህዝቡ በነቂስ ወጥቶ ለመምረጥ ራሱን አዘጋጅቶ ነው የወጣው። ከዛም አልፎ ህዝቡ ራሱን በስርዓት ተቀብሎ በስርዓት ምርጫውን ሲያካሂድ ቆይቷል። ደስ የሚል ነው። ምክንያቱም በእንደዛ አልጠበቁትም ነበረ እና ስርዓቱ ራሱ የዲሞክራሲን ስርዓት መጠበቁ ቀላል ነገር አይደለም። ስለዚህ ዲሞክራሲን መማርና የዲሞክራሲን ትምህርት ማግኘታችን ራሱ ትልቅ ነገር ነው። ልጆቻችን ከአባቶቻችን ያገኘነው ድል ይሄ ነው ብለው ሊያወሩ ይችላሉ። ስለዚህ ይሄ ነገር ለሚቀጥለው ምርጫ በዚሁ አይነት ከቀጠለ ልጆቻችን ከፍተኛ ሞራልና ከፍተኛ ዲሞክራሲ ልምድ ይኖራቸዋል ማለት ነው። ምርጫው በጣም እጅግ በጣም ሰላማዊ፣ ዲሞክራሲያዊ፣ ፍጹም ሰላማዊ ያየንበትና ሰውም በትግስት ከሌሊቱ 11 ሰዓት ተሰልፎ እስከ ማታም በትግስት ምርጫውን ሀገራዊ ግንባታ ያደረገውን እንቅስቃሴ እጅግ በጣም ጥሩ ነበረ። ቆንጆ ነበረ የምርጫ ሁኔታ። በዘንድሮ በተለይ የታየው ከመመዝገቡ ጀምሮ ዲጂታላይዝድ ነው። እጅግ በጣም ቆንጆ ነገር ነው። ደስ የሚል ነበር። ያው ዲሞክራሲ በተሞላበት ዲሲፕሊን ባለው አመራረጥ ነው የመረጥ ነው። ማህበረሰቡን ፈቅዶ በደስታ የተገበረው ነው ይመስለኝና ደስ የሚል ነበር። ዛሬም ድባቡ ይኸው እንደምታየው ነው። ደስ ይላል። ተለጥፏል፣ አይቼዋለሁ። ግን ቆንጆ ነው። ለወደፊቱም እኛ ይሆነናል፣ ያስተዳድረናል ያልነውን መንግስት መርጠናል። ስለዚህ ካሁን በኋላ አገራችን ኢትዮጵያ የሰላም የደስታ እንድትሆን ነው ጸሎታ ልመናችን። ዲሞክራሲያዊ ነበር ያለምንም ስጋት ያለምንም ፍርሃት እና ቆንጆ ነው። ሁላችንም አካባቢው ህብረተሰብ ሆም ብሎ ተሰባስቦ ምርጫውን በትክክለኛ በተዘጋጀለት ኮረጆ ድምጽ ሰጥቷል። ሁሉም ማህበረሰብ ክፍል ንቅናቄ አድርጉ፣ ሰላማዊ የሆነ እንቅስቃሴ አድርጉ። እዚህ አስገዳጅነት እንትን ሳይለው ማንም እዚህ ቦታ አስገባ በዚህ እንትን በል ሳይባል በራሱ በፈቀደው ምርጫውን አካሂዶ በሰላም አጠናቋል። ጠቅላይ ሚኒስትር አብይ አህመድ የቀድሞውን የኬንያ ፕሬዝዳንት ኡሁሩ ኬንያታና የስራ ባልደረቦቻቸውን በማግኘቴ ታላቅ ደስታ ተሰምቶኛል ሲሉ ገለጹ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመሩትና 73 አባላት የያዘውን የአፍሪካ ህብረት የምርጫ ታዛቢ ልዑክ ለኢትዮጵያ የዲሞክራሲ ግንባታ ሂደት ላበረከቱት አስተዋጽኦ የላቀ ምስጋናቸውን አቅርበዋል። ዲሞክራሲያዊ ሂደቶች ከአህጉር አፍሪካ ነባራዊ ሁኔታና ተሞክሮ ጋር የተጣጣሙ እንዲሆኑ ለማድረግ አፍሪካዊ ተቋማት ቁልፍ ሚና ይጫወታሉም ብለዋል። የምርጫ ሂደታችንን ለመደገፍ በመላው ሀገሪቱ ታዛቢዎችን በማሰማራት የምርጫ ታዛቢ ልዑኩ ላደረገው ያልተቆጠበ ጥረት እውቅናና አድናቆት የሰጡት ጠቅላይ ሚኒስትሩ የምልከታውን የተሟላ ውጤትም እንጠብቃለን ብለዋል። ኢትዮጵያውያን በሰባተኛው ጠቅላላ ምርጫ ያሳዩት ተሳትፎ ለዘላቂ ሀገር ብልጽግና የጣሉት መሰረት ነው። ውሳኔዎች በዜጎች ፍላጎት እንዲቀረጹ በማድረግ ረገድም ሰባተኛው ጠቅላላ ምርጫ የፈጠረው አቅም ከፍተኛ ነው። ብሩክታዊት ተገኝ ዜጎች በምርጫ ሂደት ላይ የሚያሳዩት የነቃ ተሳትፎ የዲሞክራሲ ልምምድ በአንድ ሀገር ውስጥ መኖሩን የሚያመላክት ቁልፍ መለኪያ ነው። ከኢቢሲ ኤፍኤም 97.1 ልዩ ዝግጅት ጋር ቆይታ ያደረጉ ባለሙያዎችም ኢትዮጵያውያን በሰባተኛው ጠቅላላ ምርጫ ላይ የነበራቸው ተሳትፎ የበለጸገችና ሁለንተናዊ እድገቷን ከመሻት የመጣ መሆኑን ገልጸዋል። ይህም በዲሞክራሲ የለውጥ ጉዞ ላይ የራሱን አሻራ ማሳረፍ መቻሉን ዶክተር አሊ ሁሴን ገልጸዋል።
ዲሞክራሲ ምን ያክል እንደሰፈነና አመኔታ በምርጫ ቦርድ ላይ ያለው አመኔታ ህዝቡ ምን ያክል እንዳደገ የሚያሳይ ነው። ዲሞክራሲ ሲባል እንግዲህ የህዝብ መንግስት በህዝብ ለህዝብ ማለት ነው። እውነተኛው ትርጉሙ ይሄ ነው። ይሄ ማለት ምንድነው? አንድ በህዝብ የተመረጠ መንግስት ለህዝብ የሚሰራበትና ቁርጠኛ የሚሆንበት ማለት ነው ዲሞክራሲ። ያን ዲሞክራሲ ያሸተተበት ምርጫ ነው ብዬ ነው የማስበው። ይሄ ምርጫ አሁን ያለንበት ምርጫና ህዝባችን በምርጫ ቦርድም ላይ ይሁን በመንግስት ላይ በሀገሩ ላይ ያለውን አመኔታ ያየንበት ሂደት ነው። በአጠቃላይ ያየነው ዜጎች በምርጫ ሂደት ላይ የነበራቸው ጠንካራና የዳበረ ተሳትፎ የሀገር ውስጥ የፖለቲካ ውሳኔዎች በውጭ ኃይሎች ጣልቃ ገብነት ሳይሆን በህዝቡ ፍላጎትና እምነት ብቻ እንዲወሰኑ የሚያስችል ትልቅ አቅም ፈጥሯል። ይህ ደግሞ የምርጫው ሂደት የዜጎችን ባለቤትነት የሚያረጋግጥ እንጂ የሌሎች ተጽዕኖ ማሳረፊያ መድረክ እንደማይሆን ማሳየቱንም ዶክተር ጌትዬ ትርፌ ተናግረዋል። ማህበረሰቡ በስነ ልቦና ብዙ ጫና ውስጥ እንዲሆን እንቅስቃሴዎች ነበሩ። አንዳንዶቹ ጫናዎች የውስጥ ችግራችን ነው። የውስጥ ችግራችን ያው በውስጥ ነው የሚሆነው። ባህሉም ስርዓቱም አፈታቱም ችግሩም ስለሚለያይ ግን የውስጥ ችግራችንን የውስጥ ጫናዎቻችንን እንደ ትልቅ አጀንዳ ተጠቅመው የውጭዎቹ የሰሩት ሴራ ነው የከሸፈው። ምርጫ እንግዲህ በአንድ ሀገር ውስጥ ትልቅ በጣም ትልቅ የሚባል ሂደት ነው። መንግስትን የምታስቀጥልበት ወይ መንግስትን የምትቀይርበት ነው። ያ ማለት ሀገርን የምታስቀጥልበት በእንደዚህ አይነት ነገር እነሱ ተሳክቷላቸው የነሱ ፕሮፓጋንዳ ሆኖ የውጭዎቹ በዛም ሲያራግቡት የነበሩ ህዝቡ ተስፋ ቆርጦም ባይመርጥ ኖሮ ወይ ምርጫው ቢሰናከል ኖሮ ለነሱ ስኬት ነው፣ ለኛ ደግሞ ውድቀት ነው። ግን አልተሳካላቸውምና ይሄ ህዝቡም መንግስትም ሀገርም ያሰናከለ የነሱ ፍላጎት እንዳልተሳካ ማሳያ የስኬቱ ውጤት ተደርጎ ይቆጠራል። ድምጽ መስጠት አንዱ የዲሞክራሲ ልምምድን የሚያጎለብት እርምጃ ነው። ይሁን እንጂ ዘላቂ ልማትን ለማረጋገጥ ለዲሞክራሲያዊ ተቋማት ግንባታ እንዲሁም የመልካም አስተዳደር ችግሮችን ለመፍታት ዜጎች ድምጽ ከመስጠት ያለፈ ኃላፊነት ይኖርባቸዋል። ስለዚህ ምርጫ ሲባል ዛሬ ላይ የመረጥነው መንግስት ነገ ከነገ ወዳ ለሚያወጣቸው ህጎች እኛም በመተባበር እነዛ ህጎች ሀገርን የሚያሳድጉ ህዝብን የሚጠቅሙና የነገውን ትውልድ የሚገነቡ እንዲሆኑ ሚና መጫወት መቻል አለበት። ያ ካልሆነ ግን ምርጫ መምረጥ ብቻውን በቂ አይሆንም ማለት ነው። በአጠቃላይ ስንወስደው ግብር ካልተከፈለ፣ የመንግስት ፖሊሲዎች ካልተፈጸሙ፣ መንግስት የሚያወጣቸው ህጎች በህዝብ የማይከበሩ ከሆነ የመረጥነው መንግስት ምንም የሚያመጣው ነገር አይኖርም ማለት ነው። ስለዚህ አሁን የለፋንለት ሀገር ትናንት አባቶቻችን የለፉላት ሀገር ዛሬ እየለፋንላት ያለችው ሀገር መንግስት እየለፋላት ያለችው ሀገር ነገ ከነገ ወደ አብባ የምንመኝላት ደረጃ ላይ ለመድረስ ዜጎች የሚጠበቅባቸውን ኃላፊነት መወጣት አለባቸው። ጠንካራ የዲሞክራሲ ተቋማት የሚገነቡት በዜጎች ንቁ ተሳትፎ ነው። እነዚህ ተቋማት በዜጎች ዘንድ ተቀባይነት ሲኖራቸውም ጠንካራ ሀገርን መገንባት ያስችላሉ። ወደ ሌሎች ዘገባዎቻችን ደግሞ እንሻገር። የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል የፊታችን ግንቦት 29 በተለያዩ ስነ ስርዓቶች ይከበራል። የበዓል አከባበሩን አስመልክተው የክልሉ ሚሊሻ ኮሚሽነር አስቻለ አላምሬ መግለጫ ሰጥተዋል። በዓሉ በተለያዩ ስነ ስርዓቶች በደመቀ ሁኔታ እንደሚከበር የገለጹት ኮሚሽነሩ የበዓሉ መከበር ዓላማዎችንም አብራርተዋል። የፊታችን ግንቦት 29 2018 ዓመተ ምህረት የሚሊሻ 30ኛ ዓመት በዓል ይከበራል። በዓሉን ልናከብር ያሰብንበት ዋና ዓላማ አንደኛ የሚሊሻውን ታሪካዊ ተጋድሎ ለመዘከር ነው። ተጋድሎና መስዋዕትነቱን የከፈለውን መስዋዕትነት ላለፉት 30 ዓመታት የከፈለውን መስዋዕትነት ለመዘከር ነው። አንዱ በዋነኛነት ባለፉት 30 ዓመታት የተሰሩ ስራዎችን ለማስታወስ ነው። ሁለተኛ ለሚሊሻ አባላትና ለቤተሰቦቻቸው ክብርና ምስጋና ለመስጠት ጭምር ነው። በዚህ የሶስት አስርት ዓመታት የትግል ጉዞ የሚሊሻ አባላት ከሌላው የጸጥታ ተቋማት ጋር በመቀናጀት ዋጋ ከፍሏል። ስለሆነም የሚሊሻውን ቤተሰቦች እነዚህ ዋጋ የከፈሉ መስዋዕትነት የከፈሉ የሚሊሻና ሰላም አስከባሪ አባላትን ቤተሰቦችም በተመሳሳይ መንገድ ምስጋና ክብርና ምስጋና ለማቅረብ ጭምር ነው። ሶስተኛው ተቋማዊ ሪፎርም እየሰራን ያለን እና
ለቀጣይ ዝግጁነታችንን ለማረጋገጥ ጭምር ነው። ሌላኛው የህዝቡንና የሚሊሻውን ትስስር ይበልጥ ለማጥበቅ ታስቦ የተደረገ ነው። ባለፉት ዓመታት በክልሉ የተፈጠረውን የጸጥታ ችግር ወደ ሰላም እንዲመለስ የሚሊሻ አባላት የነበራቸው አስተዋጽኦ ከፍተኛ እንደነበር ገልጸው አሁንም አባላቱ ግዳጃቸውን እየተወጡ ነው ብለዋል። እንደ ሪፖርተራችን ሳሙኤል ወርቃየሁ ዘገባ አባላቱን በማብቃት የክልሉን ዘላቂ ሰላም ለማረጋገጥ ይሰራል ሲሉም በመግለጫው አስታውቀዋል። የባዕዳን ተልዕኮ በመሸከም የአማራን ክልል ህዝቦችና መንግስት በተለያየ መንገድ ጥቃት እየፈጸመ ያለውን ጽንፈኛ ኃይልን በመመከት ደረጃ አሁን እስካሁኗም ድረስ ዋጋ እየከፈለ ነው ያለ። በዚህ የሚሊሻ ኃይላችን የሰላም አስከባሪ ኃይላችን ከአድማ መከላከል ጋር በመቀናጀት ከመከላከያ ጎን በመሰለፍ ከፍተኛ መስዋዕትነት እየከፈለ ነው ያለ። እስከዛሬም ድረስ እየከፈለ ነው ያለ። ትላንትም ዋጋ ከፍለዋል፣ ዛሬም ዋጋ እየከፈለ ነው ያለ። ይሄ በትልቁ ሊዘከር ይገባል ብለን ነው የምናስበው። ምክንያቱም ለሀገር የተከፈለ ዋጋ ነው። ለህዝብ የተከፈለ ዋጋ ነው። ለሀገር የተከፈለ ደም ነው። ለህዝብ የተከፈለ ደም ነው። ይሄ ደግሞ እውቅና ሊሰጠው ይገባል። ይሄ በግል ደረጃ የተፈጸመ ጉዳይ እንዳልሆነ መታወቅ መቻል አለበት። ይሄ ቀጣይም ለምንሰራቸው ስራዎች ወይም ለምንፈጽማቸው ግዳጆች አስተዋጽኦ ትልቅ ስለሆነ ነው። ስለዚህ በቀጣይ ዝግጁ ለማድረግ ተቋማችን ከላይ እስከታች ስልጠናዎች እናካሄዳለን። በሚቀጥሉት ዓመታት በስልጠና ማብቃት ከአድማ መከላከል እና ከመከላከያ ኃይል ጋር በመቀናጀት ስልጠናዎቻችን ሰፋ ብለው እንዲሄዱ እናደርጋለን። ፖሊስን በመጠቀም የፖሊስን አቅም በመጠቀም በተለይም ብቃት ያለው ወታደር መጠቀም አለብን ብለን እናስባለን። ስለዚህ ይህንን የማጠናከር ስራ እንሰራለን። ተቋማዊ አደረጃጀቱንም እናጠናክረዋለን። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። የውጭ ዜና። በመካከለኛው ምስራቅ እየተደረገ ያለው ድርድር ባልተቋረጠበት አሜሪካና ኢራን ጥቃት መፈጸማቸውን አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ውይይት አሁንም እንደቀጠለ ነው ቢሉም የአሜሪካ ጦር ግን በኢራን ደሴት ላይ ራስን የመከላከል ጥቃት መፈጸሙንና ወደ መርከቦችና የባህረ ሰላጤው ሀገራት የተኮሱ ሚሳኤሎችና ድሮኖችን መቶ መጣሉን አስታውቋል። ኢራን በበኩሏ በአሜሪካ 5ኛ የጦር መርከብ እዝ ዋና መስሪያ ቤት ላይ ጥቃት ከመሰንዘሯ ባሻገር በባህሬን እንዲሁም በኩዌት ዓለም አቀፍ አየር ማረፊያ ላይ የድሮን ጥቃት መፈጸሟን ገልጻለች። ጥቃቱን ተከትሎ የኩዌት አየር ማረፊያ ሁሉንም በረራዎች ማገዱን የሀገሪቱን የዜና ወኪል ጠቅሶ ሮይተርስ ዘግቧል። እርስ በርስ የሚደረጉ ጥቃቶችን ተከትሎ በመካከለኛው ምስራቅ ያለው ውጥረት እያየለ መጥቷል። ዘገባው የቢቢሲና የሮይተርስ ነው። በመጨረሻም ስፖርት። አፍን በመለያ ሸፍኖ የሚያወራ ተጫዋች ቀይ ካርድ እንደሚመለከት ተገለጸ። በ2026ቱ የዓለም ዋንጫ አዳዲስ ሕጎች ይፋ ተደርገዋል። ነጻነት ጫን ያለው 9 ቀናት በቀሩት የ2026ቱ የዓለም ዋንጫ ፍትሐዊ ውጤት፣ ትክክለኛና ተመጣጣኝ የዳኝነት ውሳኔ ለመስጠት ታሳቢ ያደረገ አዳዲስ ሕጎች ተግባራዊ እንደሚደረጉ ተገልጿል። የዓለም አቀፉ የእግር ኳስ ማህበር ቦርድ ከ2026-27 የውድድር ዓመት ጀምሮ የሚተገበሩ አዳዲስ ሕጎችን ይፋ ሲያደርግ ሕጎቹ በዓለም ዋንጫው ላይ እንደሚጀምሩም ተገልጿል። እነኚህ የጨዋታ ሕጎች ፍትሐዊ የሆነ ዳኝነትን ለመስጠትና ሁለቱን ቡድኖች በእኩል ዓይን የሚመለከት መሆኑ ተነግሯል። ይህም መድሎውን ለመቅረፍ ጊዜ ለማሻሻልና ሳቢ የሆነ እግር ኳስ ለተመልካቹ ማድረስ
ዓላማው መሆኑ ተሰምቷል። በፔርሉጊ ኮሊና የሚመራው ተቋም ይፋ ባደረገው መረጃም የቪዲዮ ረዳት ዳኝነት ወይም ቫር በሚሰጡ ቅጣት ምቶች በፊት ያሉትን እንቅስቃሴዎችን የሚመለከት ሲሆን የተሳሳተ ሁለተኛ ቢጫ ካርዶችን እንዲሁም የተሳሳተ የማዕዘን ምት ፍርዶችን ጣልቃ በመግባት ፍትሐዊ ዳኝነትን ይሰጣል ተብሏል። ከዚህ በተጨማሪም የመልስ ውርወራ በ5 ሴኮንዶች ውስጥ መወርወር እንዳለበት ሕጉ ይደነግጋል። ይህ ካልሆነ የመልስ ውርወራው ለተቃራኒ ቡድን ይሰጣል። ግብ ጠባቂዎችም የመልስ ምቶችን በተመሳሳይ በ5 ሴኮንዶች ውስጥ መምታት ግዴታቸው ይሆናል። ይህ ካልሆነ ደግሞ የመልስ ምቱ ለተቃራኒ ቡድን ወደ ማዕዘን ምት ይቀየራል። በቪኒሲየስ ጁኒየርና ጂያንሉካ ፕሬስቲያኒ መካከል ከተፈጠረው ድርጊት በኋላ ከዓለም ዋንጫው ጀምሮ በቀጣይ ዓመታት አፉን በማሊያው ሸፍኖ የሚያወራ ተጫዋች በቀጥታ የቀይ ካርድ ሰለባ እንደሚሆን አዲሱ ሕግ ያመላክታል። የዳኛው ውሳኔ በመቃወም ሜዳ ለቀው የሚወጡ ቡድኖች ላይም የቅጣት እርምጃ እንደሚወሰድባቸውም ተገልጿል። ተጫዋቾች ይህንን ድርጊት ካደረጉም ቀይ ካርድ እንደሚመለከቱ ተገልጿል። ጨዋታዎች እንዲቋረጡ ያደረጉ ቡድኖች ያለምንም ውጤት ከሜዳ ይወጣሉ ሲልም አዲሱ ሕግ ያስቀምጣል። ይህ ሕግ በሞሮኮና ሴኔጋል መካከል ከተፈጠረው የአፍሪካ ዋንጫ ፍጻሜ በኋላ ድርጊቱን ለማረም የወጣ ሕግ መሆኑም ተነግሯል። ከነኚህ በተጨማሪ አንድ ተጫዋች በቅያሪ ከሜዳ ሲወጣ መጠቀም ያለበት 10 ሴኮንዶች ብቻ መሆኑም ተገልጿል። በ10 ሴኮንዶች ውስጥ ከሜዳ ካልወጣም ዳኛው ጨዋታውን አስጀምሮ ከ1 ደቂቃ በኋላ ቀያሪው ተጫዋች ወደ ሜዳ የሚገባ ይሆናል። በጉዳት ጊዜም ከባድ የጭንቅላትና የግብ ጠባቂዎች ጉዳት ካልሆነ በስተቀር በ1 ደቂቃ ውስጥ ሕክምናው ሊጠናቀቅ እንደሚገባ አዲሱ ሕግ ያመላክታል። በእያንዳንዱ አጋማሾች የ3 ደቂቃ የውሃ ሰዓት እረፍት ለተጫዋቾች እንደሚሰጥም ነው የሚያመላክተው። በአጠቃላይ የፊፋ ዳኞች ዋና ኦፊሰር ፔርሉጊ ኮሊና እነኚህ ሕጎች እግር ኳስን ከኢፍትሐዊነት ነፃ ለማድረግ ታስበው የረቀቁ መሆናቸውን ገልጸዋል። የዜና ኢትዮጵያ ቆይታ በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ።